ላይ አብርሃም ጥፋት የለበትም። ልጅ ኧረ ሰላም ድረስ ነው የተባለው። እግዚአብሔር ይመስገን። ልጅ ታሟል ድረስ ነው የተባለው። እቺ ሴትዮ ሳናቆሻላ ለቀለች እንዴ? ጥፋቱ ምንድነው መሰለሽ? ለሄርሜላ ደግሞ ደውሎ ልጄን አሞብኛል እያሉ ነው ለሄር ነው ቢላል ነበረ። ጥፋቱ እዚህ ጋር ነው። ኧረ ተው አይመጣላችሁ። በራሳችሁ ጫማው አይመጣላችሁ። እሺ እንደማችን እሺ ደንግጠን ነው አንድ ሐሳብ ልስጥና እሺ አይ ምንም አያስደነግጥም። እኔ ደስ ነው ያለኝ። እኔም በመምጣቷ ደስ ብሎኛል። አይወድሽ አሁን ባትመጣ ኖሮ እነሱ ደውለው ነው የነገሯት። እነሱ በጀርባ ነው ያስደወሉት። ባትመጣ ኖሮ እሱ ማታ ሲሄድ ወይ ደግሞ ከወጣ በኋላ ብትደውልለትና ቢዋሻት ቪዲዮ ሪከርድ አለ፣ በጣም ይለያዩ ነበር። ግን ደስ የሚለው በቆፈሩበት ጉድጓድ ራሳቸው ስለገቡ ራሳቸው ገቡ። ዋው እውነት ደስ ይላል። በቆፈሩት ጉድጓድ ሰው የዘራውን ያንኑ ያጭዳል ምላችሁ ሰሞኑን ይሄ ነበር። በጣም የሚገርምሽ ስልት በጣም በስልት እንኳንም መጣች፣ እንኳንም የተገናኙ፣ እንኳንም ይሄንን ሴራ ያወቁ። ከዚህ በኋላ አብርሃም አይሸወድም። 3-4 ጊዜ ልጄ ይሄን ሆነ፣ ልጄ ይሄን ሆነ። በጣም የሚገርምሽ በዛይ ሰዓት ውስጥ ሴራ እንዳለ የምታውቂው ኤፍሬም በሩን ግጥም አድርጎ ይዞት ነበረ እና ድምጽ ነበር ከውጭ የሚሰማ የነበረው። አስተውላችሁ ካያችሁት? አዎ ያየው ነበር። ከዛ በኋላ ልጁን ልክ ስትሰጠው ተቀበል ስጪው አላት። እንዲወጣም አልፈለገም፣ እንድትመጣ ስለፈለገ አይሽ ወይ ተረጋግቶ ተቀምጦ እንድትወጣም እንዲወጣም አልፈለገም። አዳምጪ ሳራ ያዳምጪ። እሺ ልጁን ስጪው ያዘው አለ እና ነገሩን አጣጣሉበት። የአብርሽን ንዴት ሆት መሆኑን አጣጣሉበት። ከዛ እሷ እንድትመጣ ነው። በር ለምን አልተቆለፈም? እሱ እንደገባ ለምን በር አልተቆለፈም? ከታች ስትመጣ በሩን ከፍታ ነው የገባችው። ከፍታ ሲገባ እሱ ደንግጧል። እንኳን የሚያዩት እኔ በጣም ደስ ብሎኛል። ከዚህ በኋላ ፋይል ተዘጋ። አንድ ደግሞ ሳይበላም ልክ ነው ያዘጋጁትንም ምን ትለዋለች? ምን አትለውም? እሱ አይበላም ብላም ብትይው አይበላም እንዴ? አይበላም ነበር። ይሄ ደረቁን ደግሞ በግድ ያስበላዋል። አይበላም በግድም ቢያስበላው ያውቃል። ከዚህ በፊት አይበላም ነበር። መቼም አይበላም። እሱ አሁን ትልቁ ነጥብ፣ ዋናውና ትልቁ ነጥብ እንኳንም መጣ እግዚአብሔር ይመስገን። በዚህ በትንሹ እንደዚህ ስለሆነ ለዛሬ መጠንቀቅ ነው። እግዚአብሔር ይመስገን። እሷ ግን እሱ ወዲያው ወጥቶ ቢሆን እነሱ ሳይዙት ወዲያው እንደመጣ ለዚህ ነው ብሎ እንደወጣ ቢሆንና ሄርሜላ ብትመጣ ቪዲዮ አይቀርጹም። ሆዷን አድርገው ጽንሱን ያስወርዱት ነበር። ቪዲዮ አይቀረጽም ነበር። ገብቷቸዋል። እነዚህ ቆሻሻ ጽንሱን ፌል ያደርጉት ነበር። ቪዲዮ አይቀርጹም። ይህም ነገር ግን እግዚአብሔር አልፈቀደም። ወጣች። እሱ ወዲያው ነው ፈጥኖ ነው የወጣው። ቪዲዮውን ስታይ ይሳሳቃሉ። ለነገ ትምህርት ይሆናል። ምንም የሚያስጨንቅ ነገር የለም። ግን የሰው ክፋቱ ሰው መሆን ግን እውነት ሰው መሆን የእናት ልጅ መሆን እኔ ወንድሞቼ 14 ምናምን ወንድሞች አሉኝ። ዛሬ ግን ምንም ወንድ ባልኖረኝ ነው ያልኩት። ወንድም የእናት ልጅ ይሄን ያህል የእናት ልጅ ይሄን ያህል የእናቱ ልጅ ጉርጉር ነው ይባላል። የዚህ ደግሞ የተለየ ናቸው። እየደጋግሞ የነገረው እንደማይፈልግ ደጋግሞ ነገሮታል። ሰላሙን እንዳጣፍጥ ነገሮታል። እንደማይሆን ምን አይነት ሰው ነው? ምን አይነት ተባይ ሰው ነው? ተባይ ቀላቃይ ከባድ ወጥ በጣም ነው ማዝነው። እንዳይገዳደሩ ማለት ነው። እየሰማችሁ ነው ወይስ? ልጁ በትክክል ቢታመም ራሱ አብርሃም አይሄድም። ከዚህ ወዲያ አይሄድም። ምን አይነት አርሜ ነው? ይሰማል። ስልጣን ይሰማል። ሄሎ አረ አይሰማን። ጋይስ ታብታብ አድርጉ እስኪ ትንሽ። ወይኔ ደግሞ እኮ በስማም ነው ቆይተው ነው ዛሬ ቪዲዮ አይለቀቅም እንዴ ምናምን እያል ስገባ ጋይስ ታብታብ ኮፒ ሊንክ አድርጉ። እንዴት ናችሁ ውዶቼ? ሰላም ነው። እንዴት ነሽ? አለን። እንዴት ናችሁ? እግዚአብሔር ይመስገን። እኔ የምለው ቆይ ሩታ ለምንድን ነው የማይገባት? ስንት የተናገረ በሜሪ ተናገረ እንደዚህ እሱ እየተናገረ ምንድን ነው እሷ ሙጭጭ አለች። እኛም ናወቅን እናቴ። ወይኔ ዛሬውማ ኦዲየንሶቿስ ምን ይላሉ ግን? ምንድነው የሚሉት? አሁን ምንድነው የሚወጣቸው ኦዲየንሶች? አሁን ሲያሳዳቢ
ምንድነው የሚወጣቸው? እንደዚህ ደውሎ መጥራት ምን ይባላል? አሁን እንጂ ኦዲየንስ በሰው ዙሪያ ያሉትስ ምንድነው የሚባለው? ያዘጋቸው ልጁን ከፈለገ ደግሞ ፖሊስ ራሱ ማለት ነው ህጋዊ ህጉ ከፈለገ በፈለገ በመቶ በሳምንት 3 ያለ እንጂ እየደወለች በሰባሰቡ ወንድሙን እዛ አድርጋ ማጥየቅ ማጥራት አለበት። ራሱ በፈለገ ሰዓት ራሱ ማየት ራሱ በፈለገ ሰዓት ማጥራት ያለበት ጉድ እኮ ነው። በኢትዮጵያ ታይቶ እንዳትደውል ማድረግ ይችላል። እሱ ስልሽ በቃ ያለው ማየት በፈለገ ሰዓት ደውሎ ራሱ በእግዚአብሔር አንዴ አጥሯት ማግኘት ነው። ጋይስ ወዶቼ የኔ ማሮች የኔ ቅማሎች እንዴት ነው? ይሄ ብቻም ሳይሆን አሁን በወንድሟ ላይ ተማክታ ብዙ ነገር ነው የምታደርገው። ወይኔ ኤፍሬም ነገ ለፋት ወንድሙ ይነሳበታል፣ ዴቢ ይነሳበታል። እንዴት እንደዚህ ታረጋለህ? ወንድም ላይ መኪና ቢገጭስ? ቆይሽ መኪና ቢጋጭስ? እንዴት አይነት አስተሳሰብ ነው ያለክ? አንቺስ ብትሆኝ እንዴት አይነት አስተሳሰብ ነው ያለሽ? ተባብሮ ደግሞ ኤፍሬም ብቻ ቢደውለት አንቺ ዴብ አትሳሳች። ዴብ የሱ ደጋፊ ነው፣ የሱና የሩታ ደጋፊ ነገር ሆኗል። እሱንም አቃተዋል። ኤፍሬም ስጣችሁ እሷ አሁን ያዘችው ማለት ነው ወንድማሞቹን ለማገዳደል ነው። በቃ ያለ ማለት ተከክል በዘዴ ኤርሜላን ቤት ሀይቃት ሄዶ ተነሳልሶ ዛሬ ባይጠይቃ ኖሮ በስነ ስርዓት አታወራውም ነበር። ኤርሚ ራሱ አያገባም ግን አለች እኮ አያገባም፣ የተፋታ ሚስት ነው ያርግጄለታል። ኤርሚ ክብር አላት። በቃ ያኒ በቃ እዚህ ጋር አሁን እሷ ብትወር ሩታ ብትወር ምን እንደምታረግ ታውቃላችሁ። ወይኔ በጥፊ አንዴ ላውራና ልውረድ። እኔ ጽፌያለሁ። ጽፈሽ እኮ ምንም ጥቅም የለውም ውዴ። ይሄ ማለት ነው አሁን ጌጤ ዝም በሉና ልሰድበው ነው። ይሄ ቆሻሻ ሉጢ ማለት ነው። ይሄ ኤፍሬም ሉጢ ማለት ነው። ሉጢ ኤፍሬም ማለት ነው። ይሄ ሉጢ ነው እንጂ እውነትና እውነት ወንድሙ አይደለም። ይሄ ቆሻሻ ማለት ነው። ምን ፈልጎ ነው እቺ ሴት አዳሪው አስቀምጥቶ? እሷ እኮ እንደፈለገ አይገለብጣትም እንዴ? ምን አባቱ ነው እሱ የሚጠራው? ምን አባቱ ነው? ምን ፈልጎ ነው እንዴ? የአብርሃም እኮ በቃ የአብርሃም እንትን እኮ አይፈልግም እንዴ? የአብርሃም እድገት አይፈለገ አይገለብጣትም እንዴ? ምን አባቱ ነው እሱ የሚጠራው? ምን አባቱ ነው? ምን ፈልጎ ነው እንዴ? የአብርሃም እኮ በቃ የአብርሃም እንትን እኮ አይፈልግም እንዴ? የአብርሃም እድገት አይፈልግም እንዴ? ይሄ ቆሻሻ፣ ይሄ ሸለመጥማጥ፣ ይሄ ፍሬም ተብየው ሸለመጥማጥ ሉጢ ማለት ነው። ሉጢ አድርጉለት። ሉጢ ማለት ነው። ይሄ ሉጢ ነው። ወንድ አይደለም፣ ቆሻሻ ነው። በቂጡ ማለት ነው ሉጢ። እናንተ ዛሬ ቪዲዮ ባያችሁ ቪዲዮ ለአብርሽ ምንም ጥፋት የለም አይደለ? ቆሻሻ መንገራችሁ አብርሃም ጥፋት የለውም። ቶሎ ብለህ ድረስ ተብሎ ነው የተነገረው። አብርሃም ምንም ጥፋት የለውም። እዚህ ጋር ማናችሁም በአብርሃም እንዳትፈርዱ። የምትፈርዱበት የአባቱና የእናቱ ልጅ ሉጢ ቆሻሻ ማለት ነው። ምን አለበት አንድ ቢሊ ሰው ኑሮ ወይኔ ንገራችሁ። አሁንም ቢሆን ማለት ነው ጥሎ ነው የሄደ። እሷም አዋርደዋት ደንግጧል እኮ ስለሚወዳት ስለሚያፈቅራት ነው ጥሎ የሄደ ማለት ነው። ይሄ ሉጢ። እቺ ደግሞ ማርዳሪ ማለት ነው። እቺ እንደውም አሁን ዛሬ ነው ምገባላት ማለት ነው። اسكتي بس ما في أور اسكتي روحي ما في أور لا إله إلا الله اسكتي بس سكري ነው የሱ ልጅ አይደለም ቆሻሻ ማለት ነው። ንገራችሁ አድርሱላት። አራውሩ ኮሜንት ተጽፉ ደግሞ ኮሜንት ተጽፉ ኤፍራም ይሁን ወዲያ ያያላችሁ ነው። ኮሜንት ተጽፉ ኮሜንት ተጽፋችሁ እስቲ ኮሜንት የጻፋችሁ ማርያም ሙይ ታርጊል እነዚህን ሰዎች አቦ ሙይ ታርጊ ኮሜንት ተጻፋችሁ ማለት ነው። ኤፍሬም ሉጢ ብላችሁ ጻፉት። ኤፍሬም ወንድም ገዳይ እየተባለ ሁለቱም ሉጢ እቺ የተረገስ መሳይ ወንድም ገዳይ ነህ ብላችሁ ነው የምጽፉት። እሺ ኤርሜላ ተረጁ ብዙ ሰው ጽፏል። ወንድም ወንድሙ ላይ ይነሳል የተባለው ነገር ይሄ ነው እኮ እግዚአብሔርን እንዴ መጨረሻ ጊዜ ነው መሰለኝ። ፈጣሪ ይጠብቅ። ቀል አለበት ብላለች ነግራለች ለአብርሃም። አብርሃም ደግሞ አልተረዳም እንጂ ሁሉም እንደሱ ይመስለዋል። እነዚህ ምንድነው የሚለው? እስቲ አንብባችሁ ነው ቶሎ ቀልወጥ አድርገው እዚሁ ሆናችሁ አትውጡ። እኔ እንኳን ይሄ ወራት እንኳን ሰራ ብዬ
አውቀው ነው ጫሉት። ተስማምቶ መጣ እንዲባል በሱ ቤት ጫሉት ሳይፈልግ። ወይኔ ወዴት እየሄዱ ነው? ዝሙት እየተሰራብን ነው። እነሱ ዝሙት ወዴት እየሄድን ነው? ጋይስ ለማንም እንጮህ፣ እሺ ለማንም እንጮህ። አዲስ ሰው ሳይፈልግ ተፋትቻለሁ አልፈልጋትም ልጁን ብላን የለኝም ለማየት። በዚህ ላይ ደንግጧል። መኪና ቢገለብጠውስ ቢጋጭስ? እኔ ታየኝ መርከሷ ነው እዚህ ጋር። እኔ ታየኝ ዛሬ እኮ ማለት ነው ምንም ቢሆን የዛሬ ወጥመዱ የእንጀራ ገመዷን የበጠሰችው። እንኳንም ጠራችሁ። የእንጀራ ገመዷ ተበጠሰ። ሄርሜ እንኳንም መጣች እያልኩ ነው እኔ ራሴ። እንደው እራቱ ሲበላ ፏት እንደ ሄርሜላ እንዲያባብላት ነበር እንዲያላማዋ እንኳን አንቺ እንደምታወራው እስኪ ደግሞ ስሙን ደግሞ ለማጠልሸት ተማልለው ነበር። አብርሃም ላይ ጥፋት አለ፣ ግን የዛሬ ቪዲዮ ላይ አብርሃም ላይ ጥፋት የለበትም። ልጅ የለም። ኧረ ሰላም ድረስ ነው የተባለው። እግዚአብሔር ይመስገን። ልጅ ታሟል ድረስ ነው የተባለው። እቺ ሴትዮ ሳናቆሻላ መቀለች። ጥፋቱ ምንድነው መሰለሽ? ለሄርሜላ ደግሞ ደውሎ ልጄን አሞብኛል እያሉ ነው ልሄድ ነው ቢላል ነበረ። ጥፋቱ እዚህ ጋር ነው። ኧረ ተው አይመጣላችሁ፣ በራሳችሁ ጫማው አይመጣላችሁ። እሺ እንደማችን እሺ ደንግጠን ነው አንድ ሀሳብ ልስጥና፣ እሺ አይ ምንም አያስደነግጥም። እኔ ደስ ነው ያለኝ። እኔም መምጣቷ ደስ ብሎኛል።